የግንቦት ምርጫ ለማወክና ለማጨናገፍ ያሰማራቸው ሽብርተኞች በቁጥጥር ስር ዋሉ። ከፍተኛ የመንግስትና የህዝብ ተቋማትን ማውደም እንዲሁም በባለስልጣናት ላይ ግድያ መፈጸም ተልዕኳቸው ነበር። ሱልስ የሚባል አሰልጣኝ መጣ። እዛ ስልጠናውን ክላሽ ጀመር መፍታት መቅጠም ክላሽ መፍታት መቅጠም ጀመርና ያን ሲያይ እኛ ተሎ እንትን ገባን ነገር አለው ስለ ፈንጅና ስለ ስለያ ምናምን በትግርኛ ነው ብዙም አይገባኝም እኔ ምናምን አሰለጠን። እነሱም 3 ቀን ነው 4 ቀን አሰለጠኑና የሽብር ቡድኑ አባላት ለሽብር ጥቃት ሊጠቀሙባቸው የነበሩና ክላሽንኮቭና መሰል የነፍስ ወከፍ መሳሪያዎች አርፒጂ ላውንቸሮችና ሌሎች ከባድ መሳሪያዎች ጸረ ሰውና ጸረ ተሽከርካሪ ፈንጆች የእጅ ቦምቦችና የተለያዩ ጥይቶች በዚሁ ጊዜ ተይዘዋል። የኤርትራ መንግስትና በውጭ የሚገኙ የኢትዮጵያ ጸረ ሰላም ኃይሎች የግንቦት ምርጫ ለማወክና ለማጨናገፍ ያሰማራቸው ሽብርተኞች በቁጥጥር ስር ዋሉ። ግለሰቦቹ በኤርትራ ስልጠና ወስደውና የተለያዩ የጦር መሳሪያዎችን ይዘው በሱዳን በኩል ወደ ሀገር ውስጥ ሊገቡ ሲሉ ነው ድንበር ላይ በፌደራልና በአማራ ክልል የጸጥታ ኃይሎች የተያዙት። ከፍተኛ የመንግስትና የህዝብ ተቋማትን ማውደም እንዲሁም በባለስልጣናት ላይ ግድያ መፈጸም ተልዕኳቸው ነበር። ሳሙኤል ከበደ ዝርዝር አለው። አሰሙ ምህረት ጌታቸው ንጉሴና ጋሻው ዘውዱ ይባላሉ። ቀድሞ በቅንጅት ስር ተደራጅተው በሰሜንና ደቡብ ጎንደር በውጭ በሚገኙ የቅንጅትና ራሱን የአርበኞች ግንባር በሚል የሚጠራው ቡድን አመራር ነን በሚሉ ግለሰቦች በሚሰጣቸው ትዕዛዝ የተለያዩ የሽብር ተግባራትን ሲፈጽሙ የቆዩ ናቸው። አሰሙ ምህረት የሚባለው የሽብር ቡድኑ አባል እንደገለጸው አሁን ሊፈጽሙት አስበውት ለነበረው የሽብር ተልዕኮ ስልጠና ለመውሰድ ወደ ኤርትራ ከመሄዳቸው በፊት የልማት አውታሮችን የማውደምና ባለስልጣናትን የመግደል ሙከራ አድርገዋል። ሽፍቶችን አደራጅ ወደ ትግራይ የሚሄድ ኤሌክትሪክ መስመር እንድንቆርጥ ትዕዛዝ ያስተላልፍ ነበር። በወቅቱ ብዙ አባላትም አልነበረን። እነሱ ኤርትራ ከሄዱ በኋላ ብዙም ግንኙነት አልነበረንም። ከዛ መስከረም አታሪ ባለው መሰረት አንድ ጊዜ ኤሌክትሪክ መስመር ለመቁረጥ በደብረ ታቦር መስመር ላይ ኤሌክትሪኩን ፖል ቆረጥ ነው። የሽብር ጥቃት ለመፈጸም የሚያስችላቸውን ስልጠናና የጦር መሳሪያ ድጋፍ ለማግኘት በውጭ በሚኖሩ የኢትዮጵያ ጸረ ሰላም ኃይሎችና በኤርትራ መንግስት አመቻችነት በተለያዩ መንገዶች ኤርትራ መግባታቸውን ነው ግለሰቦቹ የገለጹት። ኮሎኔል ፍጹም በሚባል ከፍተኛ የኤርትራ መንግስት የስለላ አመራር አመቻችነት ወታደራዊ ስልጠና መውሰዳቸውንና የኤርትራ መንግስት የሽብር ጥቃቱን መፈጸም የሚያስችል ትጥቅ እንዳስታጠቃቸውም የሽብር ቡድኑ አባላት ገልጸዋል። ሱልስ የሚባል አሰልጣኝ መጣ። እዛ ስልጠናውን ክላሽ ጀመር መፍታት መቅጠም ክላሽ መፍታት መቅጠም ጀመርና ያን ሲያይ እኛ ተሎ እንትን ገባን ነገር አለው ቀጠለና ይሄን ላውንቸሩን አሳየና ያንንም ወዲያው ጨረስና እሱ እንትን ካለ በኋላ ተስፉ ይባላል ደግሞ ስለ ፈንጅና ስለ ስለያ ምናምን በትግርኛ ነው ብዙም አይገባኝም እኔ ምናምን አሰለጠን። እነሱም 3 ቀን ነው 4 ቀን አሰለጠኑና ከዛ ተኩስ ጀመርና ክላሽ ሰቦቹ ታህሳስ 20 2002 ዓ.ም ከኤርትራ ተሰነይ ከሚባል አካባቢ ተነስተው ሱቅ አልከድር በተባለ የሱዳን ግዛት ዘልቀው ለ2 ቀናት ከተጓዙ በኋላ ታህሳስ 24 2002 ዓ.ም በሰሜን ጎንደር ዞን መተማ ወረዳ ጓንግ ወንዝ በሚባል አካባቢ ወደ ሀገር ሊገቡ ሲሉ ከቀኑ 10 ሰዓት አካባቢ በቁጥጥር ስር ውለዋል። የሽብር ቡድኑ አባላት ለሽብር ጥቃት ሊጠቀሙባቸው የነበሩና በከሰል ጆንያ ውስጥ የተሸሸጉ ክላሽንኮቭና መሰል የነፍስ ወከፍ መሳሪያዎች አርፒጂ ላውንቸሮችና ሌሎች ከባድ መሳሪያዎች ጸረ ሰውና ጸረ ተሽከርካሪ ፈንጆች የእጅ ቦምቦችና የተለያዩ ጥይቶች በዚሁ ጊዜ ተይዘዋል። በቁጥጥር ስር የዋሉት የሽብር ቡድኑ አባላት እንደገለጹት ጥቃቱን ለመፈጸም ከኤርትራ መንግስት የወታደራዊ ስልጠናና የጦር መሳሪያ ድጋፍ አግኝተዋል። በውጭ የሚኖሩ የቅንጅት ርዝራዦችና ራሱን የአርበኞች ግንባር በሚል የሚጠራው ቡድን አመራር ነን የሚሉ ግለሰቦች የገንዘብና የመገናኛ መሳሪያዎች ድጋፍ እንዳደረጉላቸው ተናግረዋል። የሽብር ጥቃቱ ዓላማም በትላልቅ የመንግስት ተቋማትና በባለስልጣናት ላይ ጥቃትና ግድያ በመፈጸም መጪው ምርጫ ማወክና ማስተጓጎል መሆኑን የሽብር ቡድኑ አባላት ገልጸዋል። ይገርማቸዋል አለ የምርጫው ጊዜ ሻንጣቸውን ሸክፈው እንዳለ ወደውጭ ሄደው ነበር ጠርገው ሄደው ነበር እና ያን ያመለጠን ድል እንዳይመስል ያ ያመለጠን ድል አሁን ይህች የምትቀጥለው ምርጫ ማምለጥ የለባትም። እቺ ምርጫ ላይ በጭራሽ አሁን እናንተን የማያውቋችሁ እነሱ በሰሩት ስራ እናንተ የምትደሰቱ
እናንተ በሰራችሁ ስራ ደግሞ እነሱ የሚደሰቱ ብዙ ሰዎች አሉ፣ ግን አናስተዋውቃችሁ ችግር እየገጠመን ስለሆነ እንመርቃቸው ብለን ያዘልቃቸው